that this man Berhanu Wandimutsenga would agree with that now as he comes towards the closing metres. It's been a magnificent run from him. He's destroyed some of the best runners in the world today in this 31st edition of the Vodafone Prague Marathon. He salutes the crowd, he salutes the finish line and smashes through the tape there. 2:05.51 unofficially. Wow, what a run, what a run. The course record just easing away from him over the last few kilometres. ኢትዮጵያዊው አትሌት ብርሃኑ ጸጉ በ2026ቱ የፕራግ ማራቶን የወንዶች የአትሌቲክስ ውድድር ላይ ያሳየው ብቃትና ያስመዘገበው ድል ከፍተኛ መነጋገሪያ ሆኗል። አስደናቂ ብቻ ሳይሆን ብርቱ ፍክክር ከኬንያውያን አትሌቶች ጋር በተደረገበት በዚህ ውድድር ከፍተኛ ግምት ያገኙ አትሌቶች ሳይቀር ጉድ የሆኑበት ሆኗል። ብዙዎችን ጉድ ባስባለውና አዳዲስ ክስተቶች በታዩበት የፕራግ ማራቶን ኢትዮጵያዊው አትሌት ብርሃኑ ጸጉ፣ ኬንያዊው አትሌት ፌሊክስ ኬፕኮኤች፣ አንዱዓለም በላይ፣ ጀስቲስ ኮፕኮሪል ሊሞና ባርሴሊያስ ኬፒዮጎ ያደረጉት ከፍተኛ የታክቲክ ፉክክር ብዙዎችን ያስገረመ ሆኗል። ብዙዎችን ባስገረመው በዚህ ውድድር ኢትዮጵያዊው አትሌት ብርሃኑ ጸጉ ኬንያውያንና ሌሎች ዕውቅ አትሌቶች መታጠፊያ ላይ ሸውዶ ያመለጠበት መንገድ የብዙዎች መነጋገሪያ የሆነ ኩነትም ነው። የአትሌቲክስ ውድድር ከፍጥነት ባሻገር የጭንቅላት ጨዋታ መሆኑን በሚገባ የታየበትም ነበረ። ሌላው ግን በዚህ የፕራግ ማራቶን ታሪክ ሰሪው ኢትዮጵያዊው አትሌት ብርሃኑ ጸጉ ከወደቀበት ተነስቶ ታላቅ ድል ማስመዝገቡ ነው። አትሌት ብርሃኑ እንዴት ወድቆ እንደገና አስደናቂ ድል እንዳስመዘገበ መረጃውን በዝርዝር እናጋራችኋለን። ውድ የቻናላችን ቤተሰቦች ለመሆኑ በዚህ በፕራግ የ2026 የወንዶች ማራቶን ውድድር ላይ የታዩ አንኳርና አነጋጋሪ ክስተቶች ምንድናቸው? ከፍተኛ የሆነ ዕውቅናና አድናቆት እያገኙ ያሉት ኢትዮጵያውያን አትሌቶች ብርሃኑ ጸጋውና አንዱዓለም በላይ በውድድሩ ላይ ምን አይነት ጀግንነት አሳይቷል? የአትሌቲክስ ወዳጆችን ያስገረመውና በሩጫው መሃል የታዩ አንኳር የአትሌቶች ታክቲክን ጨምረን አጠቃላይ ስለ ፕራግ ማራቶን ውድድር በዝርዝር መረጃዎች እናጋራችኋለን። ብዙዎች የተገረሙበት የ2026 የፕራግ የማራቶን ውድድር የዓለም አትሌቲክስ የኤሊት ደረጃ የተሰጠው ውድድር እንደሆነ ይታወቃል። በቼክ ሪፐብሊክ ዋና ከተማ በፕራግ በተደረገው የዘንድሮ የ31ኛው የፕራግ ማራቶን በብዙ ሺህ የሚቆጠሩ ተሳታፊዎችን እና ተመልካቾችን የተሳተፉበት ውድድር ነበረ። ውድድሩ እንደተጀመረ የታየው የመጀመሪያው አጋማሽ ፈጣን ፍጥነት በቦታው የነበሩ የረዥም ርቀት ውድድር ተንታኞች ሳይቀር የቦታውን ሪከርድ ሊሰበር ይችላል ብለው ግምታቸው ቢያስቀምጡም ይሆናል ተብሎ ግን በእርግጠኝነት መናገር አዳጋች ነበረ። ነገር ግን የቦታው ሪከርድ በአስደናቂ ብቃት በኢትዮጵያዊው አትሌት ተሰብሯል። ቪዲዮውን ላይክ በማድረግ ጀምሮ ስለ አትሌቶቻችንና ስለምናቀርባቸው ዝግጅቶች ሐሳብ አስተያየታችሁ ብታጋሩን ክፍተታችንን ለማረም ያግዘናል። ቻናላችንን ሰብስክራይብ ያላደረጋችሁ ተመልካቾች ተጨማሪ ዝግጅቶቻችንን እንዲደርሷችሁ ሰብስክራይብ አድርጉ። አብራችሁን ስለምትሆኑ ደስ ብሎናል። ደስ ይበላችሁ። መልካም ቆይታ አሁንም እንደገና እንመኝላችኋለን። በዘንድሮ የፕራግ የወንዶች ማራቶን እንደተለመደው በኢትዮጵያውያንና በኬንያውያን አትሌቶች መካከል የተደረገው እልህ አስጨራሽ ፉክክር የብዙዎችን ቀልብ ስበዋል። ከጅምሩ አንስቶ የኬንያውያን የቡድን ስራና የኢትዮጵያውያኑ ጠንካራ የታክቲክ ብቃት ውድድሩን ለሰከንድም ቢሆን ለመዘናጋት የማይመች አድርጎትም ተስተውሏል። የሁለቱ ሀገራት አትሌቶች ወርቁንና የደረጃ ሰንጠረዡን ለመያዝ ያደረጉት አስደናቂ ፉክክር በኢትዮጵያውያን አትሌቶች የበላይነት ቢጠናቀቅ
ቢጠብቅም የመጨረሻው ርቀት ላይ የታየው አስደናቂ ፍጥነት ግን ሁሉንም ያስደነቀ ነበረ። ኢትዮጵያዊው ባለልምድ አትሌት ብርሃኑ ውድድሩ ላይ ብርሃን ዘርቶበታል። ጥቂት በውድድሩ ላይ ስለተስተዋለው የታክቲክ ፉክክርና የመጨረሻው አስጨራሽ ፍልሚያን በተመለከተ ጥቂት መረጃዎች እዚች ጋር እናጋራችሁ። ከውድድሩ በፊት ትልቅ ግምት የተሰጣቸው ኬንያውያኑ ጆስተስ ኮፕኮሪሌሞ እና ፌሊክስ ኬፕኮኤች፣ በኢትዮጵያ በኩል ደግሞ ብርሃኑ ጸጉና አንዱዓለም በላይ ለአሸናፊነት ያደረጉት የታክቲክ ፍልሚያ የአትሌቲክስ ወዳጆችን ያስገረመ ሆኗል። በተለይም በመስከረም ወር 1992 ዓ.ም የተወለደው የረዥም ርቀት ተወዳዳሪ ብርሃኑ ጸጉ ኬንያውያኑ ላይ ያሳየው የታክቲክ የበላይነት እዚህ ጋራ መጠቀስ አለበት። ገና በለጋ ዕድሜው በአትሌቲክሱ ዓለም ትልቅ ተስፋ የተጣለበትና በፕራግ ጎዳናዎች ታሪክ የሰራው አትሌት ብርሃኑ ብዙዎችን ችግሮችን አልፎ አሁን ላይ ደግሞ በሌላ ድል ተከስቷል። በተለይም ብዙዎቻችሁ እንደምታስታውሱት በ10,000 ሜትር የስታዲየም ውስጥ ውድድር ላይ አስደናቂ የግል ምርጥ ሰዓት በማስመዝገብ የሚታወቅ አትሌት ነው። አትሌት ብርሃኑ እንደ አውሮፓውያን በ2019 በሞሮኮ በተካሄደው የአፍሪካ ጨዋታዎች ወይም አፍሪካን ጌምስ ላይ በ10,000 ሜትር የወርቅ ሜዳሊያ በማምጣት የሀገሩን ሰንደቅ ከፍ አድርጎ ያውለበለበው አትሌት ብርሃኑ አሁን ደግሞ በፕራግ ማራቶን ታላቅ ጀብዱ ፈጽሟል። አትሌት ብርሃኑ ከብዙ ፈተናዎች በኋላ ነው ይህንን ድል ያሳካው። አትሌት ብርሃኑ በብዙ ፈተናዎች አልፎ ያስመዘገበው የማራቶን ድል ቀላል ትርጉም የሚሰጠው አይደለም። አትሌቱ ከዚህ ቀደም የሩጫ ህይወቱን የሚያሰናክል ችግር ገጥሞት እንደነበረ የሚዘነጋ አይደለም። ነገሩ ወዲህ ነው። እንደ አውሮፓውያን አቆጣጠር በ2019 በኮፐንሃገን ግማሽ ማራቶን ላይ በተደረገው የዶፒንግ ምርመራ አበረታች ንጥረ ነገር ተጠቅመሃል በሚል በአትሌቲክስ ማህበር በመረጋገጡ ምክንያት ለ4 ዓመታት ከማንኛውም ውድድር አግደውት እንደነበረ የሚታወስ ነው። ይህ ክስተት የኢትዮጵያ አትሌቲክስ ፌዴሬሽን የአትሌቶችን ንጽህና ለመጠበቅ ሰፊ የትምህርት ፕሮግራም በጀመረበትና ሀገሪቱ በዶፒንግ ስጋት ውስጥ በነበረችበት ወቅት የተከሰተ በመሆኑ በብርሃኑ የስነ ልቦናና የስፖርት ጉዞ ላይ ትልቅ የውድቀት ጠባሳ ጥሎ ማለፉ አይዘነጋም። አትሌቶቻችን ለህመምና ለሌሎችም ተያያዥ ለሆኑ ጉዳዮች ጭምር ሳያውቁ የሚወስዷቸው መድኃኒቶች ከአበረታች ንጥረ ነገር ጋር ሊያያዙ እንደሚችሉ ብዙዎች ማሳያዎች ቢኖሩም ብርሃኑም ግን በዚህ መሰናክል ውስጥ አልፎ አስደናቂ ድል በፕራግ ማስመዝገቡ ብዙዎችን ያስገረመ ጉዳይ ሆኗል። ብርሃኑ ጸጉ ከወደቀበት ተነስቶ የሞታውን ሪከርድ ጭምር በማሻሻል ብዙሃኑን ባስገረመበት በዚህ በፕራግ ውድድር የሰው ልጅ በህይወቱ በርካታ መሰናክሎች ቢገጥሙትም ከወደቀበት ተነስቶ ማሸነፍ እንደሚችል በተግባር አስመስክሯል። ብዙ አትሌቶች ከ4 ዓመት ረዥም እገዳ በኋላ ተስፋ ቆርጠው ከውድድር ይርቃሉ። አትሌት ብርሃኑ ጸጉ ደግሞ
ደግሞ 4 ዓመት ታግዶ ቆይቷል። ምንም ውድድር በዚህ 4 ዓመት ውስጥ አላደረገም ነበር። ሌሎች አትሌቶች ደግሞ በዚህ በእግድ ወቅትም ጥልቅ ድብርት ውስጥ እንደሚገቡ የሚታወቅ ነው። ብርሃኑ ጸጉ ግን ያንን አስቸጋሪ ጊዜ በጥንካሬና ራሱን በማጎልበት እንዳሳለፈው በውድድሩ ላይ የታየው ብቃቱን አስመስክሯል። የቅጣቱን ጊዜ አጠናቆ ወደ ውድድር መድረክ ሲመለስም ትኩረቱን ሙሉ በሙሉ ማራቶን ላይ አድርጎ ነበረ የተወዳደረው። ባለፉት ዓመታት ያጣውን ወርቃማው ጊዜና ስሙን በንጹህ ስፖርታዊ ጨዋነት ለመተካት በየቀኑ በከፍተኛ የዲሲፕሊን ሲሰናዳ የቆየ መሆኑንም በዚህ ውድድር ላይ አስመስክሯል። የፕራግ ማራቶን መድረክ ራሱን ዳግም ለዓለም የሚያስተዋውቅበትና ስህተቱን በማረም በታላቅ ስኬት እንደገና የተመለሰበት መሆኑን አትሌት ብርሃኑ ጸጉ አስመስክሯል። እኛም አትሌት ብርሃኑን ከወደቀበት እንደገና ተነስቶ ሌላ አስደናቂ ድል አስመዝግበዋል ብለን ያልነው አንዱም ጉዳይ ይኸው ጉዳይ ነው። በቼክ ሪፐብሊክ ዋና ከተማ ፕራግ በተካሄደው 31ኛው ዓለም አቀፍ የፕራግ ማራቶን የወንዶች የማራቶን ውድድር ኢትዮጵያዊው አትሌት ብርሃኑ ጸጉ አስደናቂ ድል በማስመዝገብ የአሸናፊነቱን ዘውድ ደፍተዋል። ውድድሩን በበላይነት ያጠናቀቀው አትሌት ብርሃኑ በረዥም ርቀት ሩጫ ላይ ያለውን አስደናቂ ብቃት ዳግም ለዓለም ያስመሰከረበት ታላቅ ታሪካዊ ድል ሆኖ ተመዝግቧል። አትሌት ብርሃኑ ጸጉ ውድድሩን ለማጠናቀቅ የፈጀበት ሰዓት 2 ሰዓት ከ05 ደቂቃ ከ51 ሴኮንድ ሲሆን ይህም በፕራግ ማራቶን ታሪክ ፈጣን ከሚባሉት ሰዓቶች መካከል አንዱ ሆኖ ተመዝግቧል። ውድድሩ ከተጀመረበት ሰዓት አንስቶ በከፍተኛ ታክቲክ ሲመራ የነበረው አትሌት ብርሃኑ ጸጉ በተለይም የመጨረሻዎቹ ኪሎ ሜትሮች ላይ ተከታትለው የነበሩት ጠንካራ የኬንያ አትሌቶች በመቅደም ያስመዘገበው ውጤት በቦታው የነበሩት የስፖርት ተንታኞች ሳይቀር እጅግ ያስደምምም ነበረ። በውድድሩ ላይ ከብርሃኑ ጋር እልህ አስጨራሽ ፉክክር ሲያደርግ የነበረው ኬንያዊው አትሌት ፌሊክስ ኬፕኮኤች ውድድሩን በ2 ሰዓት ከ07 ደቂቃ ከ45 ሴኮንድ በሆነ ሰዓት በማጠናቀቅ ሁለተኛ ደረጃን ይዞ አጠናቋል። ሌላኛው ጠንካራ ኢትዮጵያዊው አትሌት አንዷለም በላይ ደግሞ 3ኛ ደረጃን ይዞ አጠናቋል። 4ኛና 5ኛ ደረጃ ላይ የተቀመጡት ደግሞ ኬንያውያን አትሌቶች ናቸው። እስከ መጨረሻው ብርቱ ፉክክር በታየበት በዚህ ውድድር በተለይ አትሌት ብርሃኑ ጸጉ ያሳየው አስደናቂ ብቃት የሚዲያውን ትኩረት የሳበ ሆኗል። ከላይ እንደገለጽነው አትሌት ብርሃኑ ጸጉ በተለይ ከ4 ዓመት እግድ በኋላ እንደገና ወደ ማራቶን ተመልሶ አስደናቂ ውድድር አድርጓል። በአጠቃላይ የዘንድሮ የ2026 የፕራግ ማራቶን የወንዶች ውድድር በኢትዮጵያዊው አትሌት ብርሃኑ ጸጉ የበላይነት ተጠናቋል። ብርሃኑ ጸጉ የ4 ዓመት ቅጣቱን መሻር ብቻም ሳይሆን በቀጣይ ለሚያደርጋቸው ውድድሮች እሱ ማን እንደሆነ ያስመሰከረበት ሆኗል።